ሰላም ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ሁሉ አማን፣ ሁሉ ተማም፣ ሁሉ መልካም፣ ሁሉ ሰላም። እኛ በጣም ደህና ነን። ሁልጊዜ እንደምንለው ሰላማችሁ ብዝት ይበልልን። ህዝቤ እየተፋጀ እየተጫረሰ ነው። አዳሜ ግማሹ በሽጉጥ ግማሹ በቡጢ ግማሹ ደግሞ የአብርሃም ችግር የአብርሃም ሚስጥር እያለ ስንት ታሪክ እየተሰራ ነው እና አይሰሜ ዝም ብለው ፈታ ብለው ያው እንግዲህ አሸሸ ገዳሜ ላይ ናቸው። የሚያዳምጡት ታሪክ የለም። የሚገርማችሁ ማለት ነው አብርሃምና ሄርሜላ ሌላ ዓለም ላይ ናቸው። ሌላ ቅድም አቤልን ደቅ ነው ምናምን እያስፈራሩት ነው ያሉት ሌሎቹ። ፍሬንድ ግን ምንም ነገር አልተናገረም። አብርሃም ከደነገጠ ምናምን በሚል አቤል ምንም ነገር የሚነግራቸው አይመስለኝም። ማንም ያሳወቃቸው የለም። ምንም የሰሙት ታሪክ የለም። በቃ ፈታ እያሉ ነው ያሉት። እኔ ምን እየተካሄደ ራሱ ግራ እየገባኝ ነው። አንዳንዴ ዝም ብሎ ማየት ይሻላል መሰለኝ። በቃ ዝም ብለን በቃ ራሱ እንደሆነ ይሁን አብርሃም እንደሆነ ይሁን ፍቱት ምናምን ማለቱ በቃ አማራጩ እንደዛ ሆኖ እየታየኝ ያለው። እኔ ስለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ይህን ቪዲዮ እስከ መጨረሻ ተከታተሉት። አሪፍ የዋና እንዴት ነው ዋና ላይ ታቁኛላችሁ፣ ግን ለሞራሉ ማወቅ አለብሽ። እንደማሸንፍሽም ማወቅ አለብሽ። በወፈረ አይደለም በወፈረ ከተባለ እኮ አንቺ ነን። ወፍራም ሰዎች ማለት ነው ይንሳፈፋሉ በደንብ ይባላል። እና በደንብ ለመንሳፈፍ በአንድ ጣቴ ማነሳሃለሁ ወይ ብላይ ካረም እንዴ እኮ አትይኝ እንደዚህ እንደው በደንብ አይዋል። እሺ ማለት እስካሁን አልተያያችሁም፣ እስካሁን ምንም አልተደረገም አይነት ነገር ነው መልሶ አይደለ? ኦልሬዲ ያለቀ ታሪክ ነው። እናንተማ ተያይታችሁ ምን ብላችሁ ፏ ብላችሁ ጨርሳችኋል። ከዚህ በፊት መቼም ህዝቡን እያጋደለ ያለው ሚስጥርና የአብርሃም ጉር ተብሎ ለጋሽዬ ካላሳየን ብሎ እየተፋጁበት ያለው ታሪክ ዝም ብሎ ነገር አይደለም፣ ተራ ነገር አይደለም። መቼም ዥዋዥዌ ስትጫወቱ ወይ የሆነ ማሳ ውስጥ ምናምን እንደ ህንድ ፊልም ጉችጉቾታ ስትሉ ምናምን ፎቶ ተነስታችሁ አይደለም አይደለ? ጋሽዬ ካልሰሙ ብሎ ሰው እያበደበት ያለው እንትን ተያይታችሁ ተገናኝታችሁ ብዙ ታሪክ ተፈጽሞ ነው ይሄ ሁሉ ታሪክ ይሄ ሁሉ በቃ ፍንዳታ ነገር እየተከሰተ ያለው በእናንተ ምክንያት ነው። ስለዚህ ኦልሬዲ የጨረሳችሁት ጉዳይ እንደሆነ ግልጽ ነው። አንቺ እንጂ ቀሪ እኛ ግን እናቴ ትፈልገኛለች፣ ጋሽዬ ይፈልገኛል፣ ብዙ የሚፈልጉኝ ወዳጆች ያሉና መሄድ ያለብኝ ይመስለኛል። ለምን ከአንድ ሳምንት በላይ እዚህ ግቢ ከቆየን ትንሽ ይከብዳል። የጋሽዬን ምናምን ነገር እንኳን ቶ እናትስ የእናት አንጀት ሆኖባት ነው እንጂ የጋሽዬ ነገር እኔ እንጃ፣ እኔ ያበቃለት ይመስለኛል። እሳቸውም አልችል ብለው እንደው አልቆርጥ ብላቸው ስጋ ነውና ተቆርጦ አይጣልም ብለው ካልሆነ በስተቀር በጣም እንዳሳፈርካቸው እኮ ግልጽ ነው። አብርሃም እኮ ጋሽዬን በማይሆን እሳቸው በማይጠብቁ አንገታቸውን ሊደፉ በሚችሉበት ነገር ነው ሩታ አንገቷን ቀና አድርጋ እሳቸው ፊት መናገር የምትችልበትን ፖይንት እኮ ነው የሰጣቸው። ያን ሁሉ ነገር አድርጎ እኔ ጋሽዬ ፊት አንገቱን ቀና አድርጎ አብርሃም ይሄዳል ብዬ ማሰብ ራሱ እኔ እንጃ። የአብርሃም ጭንቅላት የምታውቁት ነው። ሞራሉን ሁሉ የሸጠ ሰው ስለሆነ ምናልባት እንደሱ ከመሄድ አይመለስም እንጂ ጋሽዬ እኔ አንቀሮ ተፍተውታል እኮ በቃ ሩታን ዝም ብሎ ይወተውታሉ፣ ሩታን ይጨቀጭቃሉ፣ ምን ይላሉ እንጂ እሷን እንደው ስለሚችሉ አንዴ ወጥቶልኛል አብርሃም ብለው ስላሰቡ ይሆናል እንጂ ጋሽዬ ተስፋ ቆርጧል በአብርሃም። ውድድሩን ልንጀምር ነው። እኔ እኮ ቤተሰቦች ህዝቤ እንደዚህ ጭምልቅልቅ ምናምን ሲል ምንም ነገር እንዳልተፈጠረ ምንም ታሪክ እንደሌለ እያደረጉ ያሉት ነገር እኮ ግራ እየገባኝ ነው። እኔ ምንድን ነው እነዚህ ሰዎች ጋር እየተካሄደ ያለው? ቆይ ምንድን ነው እየሆነ ያለው? ማለት አብርሃም ወዴት እየሄደ ነው ያለው? በቃ ኮምፕሊትሊ ከሩታ ጋር የመለያየቱን ነገር ሁሉን ነገር ረስቶ ትቶታል ማለት ነው። ማለት በቃ እንደተፋቱ ነው እያሰበ ያለው። ትዳር፣ ሚስት ምናምን ልጅ ምናምን የሚባለው ነገር አብርሃም ጋር ቀርቷል፣ ጠፍቷል ማለት ነው ይሄ ነገር አይደለ? እኔ አሁን እንደዛ ነው በጣም ከመቆየታቸው ተራርቀው ምናምን ተለያይተው ከመኖራቸው የተነሳ እንደዛ ነው እያሰብኩ ያለሁት። አብርሃም ከሄርሜላ ጋር ነው እንጂ እኔ ከሩታ ጋር አሁን ሪሌሽን ውስጥ ነው ብዬ ለማሰብ ራሱ እየከበደኝ ነው ያለው። አይምሯችን ላይ ምን አይነት ነገር ነው እየሳሉ ያሉት እነዚህ ልጆች? እንደ እዛ ጋር ቤተሰብ እኮ እየተፋጀበት ያለው ጉዳይ ነው አይደለ? ምንም አልተፈጠረም። እዚህ ደግሞ ሌላ እንዴ አብርሃም እንደዚህ አይነት ነገሮች ላይ ጉብዝ እንዳለው ህይወቱም ላይ እንደዚህ ምን አለ ጉብዝ ቢል እንደው
እውነት ይገርመኛል። ጨዋታ ፌዝ ምናምን ነገሮች ላይ በጣም አንደኛ ነው። በቃ አሸናፊ ነው ሁሌም ማለት ነው። ምንም ነገር ይሁን ማድመቅ ይችልበታል። ነገር ግን ቀልድና ፌዝ ላይ ሲሆን ብቻ ነው። ምን ያለ ህይወት ላይ ቁም ነገሮች ላይ የራሱን ትዳር ማቅናት ላይ እንደዚህ አንደኛ ቢሆን ሁሉም ነገር እኮ ቦታና ጊዜ አለው በእርግጥ አደለ። ግን አብርሃም እንደዚህ አይነት ነገሮች ላይ ብቻ ነው በጣም ጎበዝ የሚሆነው። ሌሎች ነገሮችን ማስተካከል፣ እርቅ መፍጠር፣ ሰላም መፍጠር፣ ሰዎችን ይቅርታ መጠየቅ፣ እንዴት ማድረግ እንዳለበት፣ ነገሮችን እንዴት ማስተካከል እንዳለበት፣ እንደዚህ አይነት ነገሮች ላይ ግን ምንም ነገር የለውም። በቃ ዜሮና ዜሮ ብቻ ነው። ፌዝ እና ቀልድ ጨዋታ ላይ ግን እንደምታዩት ነው በጣም አንደኛ እሳት የሆነ ሰው ማለት ነው። አይሻልም? ግን እየዋኘ ነው፣ ፈርቻለሁ በጣም ማለት ውስጥ ገቢና ስመጪ ከዛ አብርሃም ብሎ የሆነ ነገር ፈጥረን እንዲመጣናል። ከዛ ፌንት ነገር ለሶስት ታውቁኛላችሁ ነው? አዎ። አይ ውሃ ውስጥ ገብታት ያሁን እንደዚህ እንደሚሄድ ሆና ትዳቅ እንዴት ልብ አመመኝ ምናምን ነገር ብላ ኧረ እባክህ ከዛ ውሃ ውስጥ ልገባ አይደለም እያፈነኝ ነው አለሽ ይላል። እንደዚህ ልክ እየሄድሽ አብረሽ እያፈነኝ ነው እንዴ ጥልቅ ብለሽ ግን ከዛ እንትን ውስጥ ከዛ እንደዚህ ከቆመን ሆነ ላለን እሱ ያለው አይሽም ውሃ ውስጥ ይሻላል። ውሃ ውስጥ ነው ውሃ ውስጥ እንትን አለኝ ብዬ ምንድነው አዞረኝ ይሁን ደግሞ ምን አዞረኝ ምናምን። እኔ ግን የአብርሃም የአቤል እንትን ግን ይገርመኛል። ቤተሰቦች የእውነት ነው የምላችሁ፣ ነገር መጠንሰስ ይችልበታል፣ አጀንዳ መፍጠር ይችልበታል። በቃ ሁለቱን እንትን ማድረግ ፈን እንዲያደርጉ ምናምን ማድረግ ይችልበታል። አቤል በጣም በሚገርም ሁኔታ ነው የተካነበት እና ሌሎች ልጆች ራሱ ፈልገው እሱ ነው በሽጉጥ ለማስፈራራቱ የሩታ ወንድሞች ራሱ በብዙ መንገድ የኬዙ ዋነኛ ሀሳብ ዋነኛ አጠንጣኝ እሱ እንደሆነ ስለሚያውቁ ነው መጀመሪያ የሚፈልጉት ከአብርሃም በላይ አቤልን ነው። የሚገርማቸው ለምን ሁሉን ነገር ሴራ የሚጠነስሰው እሱ ነው። ፕራንክ ፈጥሮ ሁለቱ እንዲቀራረቡ፣ ሁለቱ እንዲገናኙ፣ ሁለቱ በቃ ኢንተራክሽን የሆነ ግንኙነት እንዲኖራቸው የሚያደርገው ሁሉ ነገር አቤል ነው። በጣም ይችልበታል። የሆነ ሀሳብ ማመንጨት፣ መጥፎ ነገሮችን መፍጠር፣ እነሱ መሀል የሆነ ነገር እንዲገባ ማድረግ፣ ሩታና አብርሃም የሚለያዩበትን የሚራራቁበትን ነገር መፍጠር ምናምን ሁሉ ነገር ከመጀመሪያው ጀምሮ ድርሰቱን የመፍጠር እቅድ ያለው ችሎታ ያለው አቤል እንደሆነ የታወቀ ነው። በጣም ጎበዝ ነው እንደዚህ አይነት ነገር ላይ። እኔ እንዴት እንደተካነ ያስገርመኛል። እንደማይከብደኝ ማወቅ አለባቸው። በአንድ ጊዜ እንደዚህ መንፈስ ይችላሉ። አብርሃም ሲያቅፋት ሀሳቧ ጠፋ መሰለኝ እና አንዳንዴ ሄርሜላ የሆነ አብርሃም ሲይዛት ምናምን ከአብርሃም ጋር ስትሆ ምናምን አቅሏን የሚያሳጣት ነገር አለ። ይሁን ሁኔታዎች ምናምን ያለችበትን ነገር የምታስበውን ነገር ሁሉ የመርሳት ነገር አለባትና አሁንም ልክ ሲያቅፋት ምናምን ሁሉ ነገር ጠፋባት፣ ድንብርብሮ ወጣ። ፕራንክ ለማድረግ ያሰበችውን ነገር ራሱ ተወቹ። ፌንት መብላት እንዴት እንደሆነ ራሱ ነው የጠፋባት። አቤት ችሎታ፣ አቤት ችሎታ! ግን ትችሏለች፣ ተካነዋለች ነው የሚባለው። ይሰራል ካሉ እሷን ነው በቃ አክቲንግ ሄርሜላን ነው መቅጠር፣ ደራሲ አቤልን ነው ማድረግ። ያው ዳይሬክተር ብሩክ ይሆናል፣ የነገሮች አቀናባሪ ይሆናል። መሀል ላይ የሆነች ቦታ ላይ አይጠፋም። የሲኑ አጃቢ በሉት። ሄርሜላ ግን በቃ ትችላለች። እኔ በጣም አድናቂዋ ነኝ። እንደዚህ አይደለም አብርሃምን ኮንትሮል ማድረግ ይቅርና እኔ ሩታንም ቤተሰቦቿንም ምናምን ሙሉ ለሙሉ እንደውም ሩታን እንዲጠሏት ሩታን እንትን እንዲሏት አለማድረግና አለመቻሏ ራሱ ያስገርመኛል። ኧረ አብርሃም እንደሱ አይደለም ንፋስ የሚሰጠው አንተ። ኧረ እባክህ እባክህ። እኔ አብርሃም እንዴት ነው የሚገባው ግን? ንፋስ እየመታት ነው። እነሱ የመጀመሪያ አጀንዳቸው ሀሳባቸው ውሃ ውስጥ ሰምጣለች ምናምን፣ ከዛ በኋላ አብርሃም ሄዶ ንፋስ ይሰጣታል፣ አየር ይሰጣታል ነው። አብርሃም ንፋስ እየመታት ነው ይላል። ይህ ልጅ መቼ ነው የሚገባው? ቆይ ምንም ነገር አይረዳም እኮ። እኔ በጣም ያስገርመኛል አንዳንዴ። ይህ ልጅ የዋኑ እንድል የሚያደርገኝ እኮ በቃ ይሄ ነው። የሆኑ ነገሮች ሲነሱ በቃ በምን መንገድ እንደመጣ ራሱ የማይገባው ጅል ነው። በቃ አብርሃም ምንም ነገር አይገባው።
የሚጠነሰሱት ነገሮች እንዴት አይረዳም ብዬ ሁሌ ጨቀጭቋለሁ፣ ግን ያስገርመኛል። በቃ እንደዚህ አይነት ነገሮች ደግሞ ምናምን ሳይ አሁን ንፋስ ስጣት እንደው ንፋስ መስጠት ፊልም እንኳን አላየም፣ እንደው የአሜሪካን ፊልም አንድ እንግሊዝኛ ፊልም እንኳን አላየም። ከማለት ውጪ ስንት ነገር መፍትሄ ምን እንደላዝብልሽ እዚህ ጋር ይሄ ደግሞ ምን ይላል? በአፏ ንፋስ ስጣት ይለኛል። አፌ ይቆራል እና ጋር ብዙ ነገር ማለት ስለነበረ ሞቼም ወይኔ ሄርሚ ነው እንደምትለኝ ጆርጌ። አዎ እኮ እቺ ልጅ የሆነ ነገር ብትሆንስ አብርሃም እንዴ! ስንት ነገር አለ እኮ። አሁን ይሄ ፕራንክ መሆኑን ብቻ አይደለም ማሰብ ያለብህ፣ አየር መስጠት አለብህ እንዴ። ዋናው የፕራንኩ ዓላማ እኮ አንተ እንደዚህ አይነት ነገሮችን እንድታደርግ ነው። ከዛ በኋላ ደግሞ ሌላ አጀንዳ ይፈጠርና ትልቅ ታሪክ አብርሃም በቪዲዮ ይታያል። በፎቶ ነበር እስካሁን ድረስ ወጥቶ ሰዎችን ሩታ ፍቺ ወረቀት ይቀደድልኝ ይፈታልኝ ምናምን እያለች እንዲህ ስታደርግ የነበረበት ምክንያቶች የፎቶ ሁኔታ ነበር አይደለም የምትሆኑት ነገር ነው። አሁን ደግሞ በቃ በማስረጃ አየር ስትሰጥና አየር ስትቀበል ለአደባባይ ይወጣል ማለት ነው። ዋናው ዓላማ እኮ ይሄ ነው። የእነ አቤል ዓላማም ይሄ ነው። ፕራንክ ተብሎ ይመጣል፣ ሰርፕራይዝ ተብሎ ይመጣል። ከዛ በኋላ አንተ እዛ ወጥመድ ውስጥ ትገባለህ። ምክንያቱም ምንም ነገር የምትረዳው ነገር የለም፣ የምታውቀው ነገር የለም። ስለዚህ እዛ ወጥመድ ውስጥ በቀላሉ ትጠመድና ሌላ በሳ ይዘህ ትሄዳለህ ማለት ነው ለቤተሰቦች። በጣም ወስለን የምትጨነቀው ነው። ፊት ላይ ጭንቀት አይቻልም። ማን የትኛውም ሰው ላይ የሚጨነቀውን ጭንቀት የሚጨነቁት ማንኛውም ሰው ላይ ዝም ብለህ እኮ የሆነ ነገር ሳታስብ እኮ የትኛውም ሰው ላይ አትጨነቅም። በጣም አንድ እመንልኝ፣ ትጨነቅልኛለህ፣ ታስብልኛለህ። አላስብልሽም፣ አልጨነቅም። እኔ አንድ የሚያስፈራኝ ነገር አለ ቤተሰቦች። አሁን በዚህ ሰሞን ውስጥ እየተፈጠሩ ያሉት ነገሮች ከበጣም አለቅጥ የተለጠጡ ነው እና አሁን እኔ አንድ ነገር ነው ማስበው። ባለፈው አብርሃም ከትላንት ወዲያ ሰክሮ ነበር፣ ወይን ጠጥተው ነበረ። የነበሩበትን ሁኔታ አይታችኋል። ገና በአንድ እግሬ መቆም ይችላሉ አልችልም የሚል ሀሳብ ውስጥ ነበሩ። ከዛ ደግሞ ቤታቸው በረጋ ሄደው ድጋሚ ወይን ሲጠጡ ነበረ። ከዛ በኋላ ምን ተፈጠረ? ብዙ ታሪኮች አሉ። በመሀል ቪዲዮ ከጠፋ በኋላ በጣም ብዙ ነገር አለ። ይቺ ልጅ ነገ ከነገ ወዲያ አርግዣለሁ ብላ ሌላ ነገር ቢመጣ አብርሃም እንዴት ይወጣዋል የሚለው ነገር ያሳስበኛል። ምክንያቱም ቤተሰቦቹ እንደ አጋጣሚ ሆኖ ነው እንጂ ሩታ በትክክል አብርሃምን እየከሰሰች ያለችበት ሁኔታ አይደለም ብሎ ሲከራከሩ ነበረ። በሆነ መጠንም ቢሆን ሀሳባቸው ተሸርሽሯል። በእርግጥ አሁንም ቢሆን ግን ካለማመናቸው የተነሳ ሩታ ላይ ናቸው ሁሉም። በተለይ አብርሃም ቤተሰቦች እነጋሽዬ ሩታን ነው እየወቀሱ ያሉት። እሷ ብቻ እንዳጠፋች፣ እሷ ልጁን ስለከለከለችው እንደሆነ ይሄን የሚያደርገው ነው አሁንም በተደጋጋሚ የሚወቅሳት። ነገ ከነገ ወዲያ ግን ሌላ ሁለተኛ ልጅ ከዚች ደግሞ ይመጣበትና እኔ ሌላ ጣጣ ውስጥ እንዳይገባ ቤተሰቦቹንም አሳፋሪ ነገር እስካሁን በኮንፊደንስ የማያወሩበትን ነገሮች ሁሉ ገደል እንዳይከትባቸው ነው የምፈራው። ከእናንተ የተለየ ነገር አድርጌያለሁ? ከሁለታችን የሚል ተሸክሟል። እንደገና ደግሞ ተጨነቀ። ትንሽ ብትቆይ ደግሞ ብዙ አይ ዘንድሮማ እነ ብሩክ አሳስ ወስደው ምናምን አፋፍሰው አብርሃምን እንደሚድሩት ግልጽ ነው። እኔ በጣም እየታየኝ ያለ ነገር ነው አቤልና ብሩክ በጣም። ምክንያቱም አብርሃምን አይታችሁታል። በቃ አቤል እንደሚያመጣው ሀሳቦቹን ሁሉ የሚያመነጨው አቤል እንደሆነ እያወቀ ነው አቤልን የሚጠይቀው፣ ያውቃል ማለት ነው። ስለዚህ አብርሃም አውቆ ነው ማለት ነው እንደማያውቅ እየሆነ ያለው ነገሮች ለሌላ ሰው ወይም ለሩታ ወይም ለቤተሰቦቹ ችግሩ ከሱ እንዳልሆነ ለማሳየት ነው። ምንም ሳያውቅ ጓደኞቹ በሱ ላይ ብቻ እየጠነሰሱበት ያለው ሁኔታ ብለን እንድናስብ እያደረገ ያለ ይመስለኛል። አንዳንዴ እንደዛ ነው የሚሰማኝ። ምክንያቱም አቤልን ብሩክን መጠየቅ ይችል ነበሩ። የተንኮሉ ጠንሳሽ አንተ ነህ ምናምን ብሎ ብሩክን መጠየቅ ይችል ነበር፣ ግን አልጠየቀውም። ለምን አልጠየቀውም? ምክንያቱም አቤል እንደሚያመጣው ያውቃል። እንደዚህ አይነት ሀሳቦችን ተንኮል መጠንሰስ የሚችለው አቤል እንደሆነ ያውቃል። አብሮ አደጉ እንደመሆኑ መጠን የአቤልን እያንዳንዱን ባህሪ ያውቃል። በቃ መገመት አይከብደውም። ደግሞ ነው እንግዲህ ቤተሰቦቼ ይኸውላችሁ አሁን እኔ መጨረሻ ልነግራችሁ የምችለው የዘፈን ዳርዳር እስክስታ ነውና ነገሮች ከዚህ በላይ የከፉ ከዚህ በላይ የሰፋ ነገር የሚፈጠር እየመሰለኝ ያለው። ምክንያቱም ያሉበት ሁኔታ ምንም አያስተማምንም። አብርሃም በሷ ፍቅር እየተጠመደ ያለ ይመስለኛል። ምንም የሚያሳያቸው ነገሮች፣ ካራክተሮቹ፣ አክቲንጎቹ ምንም ነገር ባለትዳር አይመስልም። ልጅ የወለደም አይመስልም። ከሚስቱ ውጭ ይሄን ነገር እያደረገ እንኳን እንዳለ እየተሰማው አይደለም። ስለዚህ አብርሃም ምንም አይነት ኃላፊነቶች እየተሰሙት አይደለም እኔ የሚታየኝ።
ነገ ከነገ ወዲያ ለሚመጣበት አበሳና ጸጸት ምን እንዴት አድርጎ ምላሽ መስጠት እንደሚችል ለሚነሱ ጥያቄዎች፣ ከልጁ ለሚነሳው፣ ከሚስቱ ለሚነሳው ፍቺ ቢኖር እንኳን ፍርድ ቤት ቆሞ ምን አይነት መልስ መመለስ እንደሚችል ራሱ አላቅም፣ ግራ ነው የሚገባኝ። ስለዚህ ነገ የሚፈጠሩት ነገሮች በጣም ከፋና አስደንጋጭ ወይም ደግሞ አብርሃም ለማመን ከሚችለው ራሱንም ቤተሰቡንም አደጋ ውስጥ ሊጥል ይችላል ብዬ ማስብበት ነገር ነው እና እንዴት አድርጎ ነገሮችን ወደ ራሱ መመለስ እንዳለበት አብርሃም ስለማያውቅ እኔ ቤተሰቦቹም ያልቻሉት ራሱ መመለስ ያልቻለ ሰው ማን እንደዚህ አግዞት ማን ተመለስ ብሎ በዚህ ደረጃ ጨቅጭቆት ሊመለስ እንደሚችል አላቅም፣ ግራ ነው የሚገባኝ። አሁንም ቢሆን ግን ነገሮች መስተካከል ይችላሉ። በሩታ በኩል ያለው ነገር አይታችኋል። እሷ ተስፋ እንድቆርጥ የማያደርጉት ጥረት የለም። አሁን ኦልሬዲ የመጨረሻ ደረጃ ላይ ያለችው ልጅቷ። አብርሃም በጣም 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 ከመመከር አልፎ ሌላ ነገር ያስፈልጓል። ልጁ ደንዝዟል። ኤኒዌይስ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ምሽት ይሁንላችሁ። ይመቻችሁ።